ቤተሰብ የማርቲ ልጅ ሲማ አቤላ እያለች ጀምራለች እና አቤላ እኔ ካንቺ ጋር እንደ በፊቱ መቀጠል አልችልም፣ ግን እንደ ጓደኛ እንደ ምርጥ ጓደኛ አክብሬሽ እና መቀጠል እንችላለን እና እንደ ፍቅረኛ ምናምን ሌላ ታሪክ ውስጥ መግባት አልችልም። የልጅሽ አባት አለሽ እና ከሱ ጋር ኑሪ። ባትኖሪ ምን ፍቅረኛ ላረግሽ አልችልም። እንደ ጓደኛ ማየት ይችላሉ እና አሁን ለሶሊያና ብዙ ተስፋ ስለሰጠውኝ እና ይቅርታ ጠይቄ ስለተመለስኩኝ ሁለተኛ ሊጎዳት አልፈልግም ሶሊያና። ስለዚህ እኔ ፍቅረኛ እንድንሆን አልፈልግም ብሏት ማርቲን እንትን ብሏታል እና የማርቲ ልጅ ደግሞ ሲማ እያለች ነው ለአቤላ። ገና ካሁኑ ጮጋራውን እያቃጠለች ነው። ጭራሽ አቤላ ማርቲን ራሱ ሊሰማት አልፈለገም። ህፃኗን ብቻ ነው ሊሰማት የፈለገ። እሷ በጣም ይምር። ማርቲ ግን ተሸውደሻል፣ በጣም ተሸውደሻል። እስካሁን እውነታውን ነግረሽ ቢሆን ሶኬ አሁን እሱ ሌላ ታሪክ ውስጥ ገብቶ በኋላ አይደለም መንገር አለብሽ። ባይዘው እንዴት እንኳን ካሜራ ፊት ባትነግሪ ራሱ ካሜራ ጀርባ መንገር አለብሽ። ብዙ ቀን ሲደነግጪ ማለት ነው አውቀንሻል። ባይዘው ማለት ነው የሆነ እውነታ ላይ የሆነ እውነታን ሲጠይቅ የሆነ የሚታሳዩ ፌልነት አለ። እሱን ሲታሳዩ ደግሞ እኛ እናውቃለን፣ እንረዳለን። ስለዚህ ድሮም ነው አውቀን የነበረ ነው ደግሞ ባትዋሽና ይሄንን ሁላ ጊዜ ባታቃጢ ይሻልሽ ነበር። ግን የተጎደሹ ራስሽ ነሽ። እውነቱን አንደኛ ወደሹ ከሆነ አቤላን የምትወጂ ከሆነ እውነቱን ሁሉም ነገር እውነት መንገር አለብሽ በያ አስባለሁ። ባይዞይ ማለት ነው እና በራስሽ እጅ ነው የምትጎጂ። ከዚህ በኋላ አቤላ ወደ አንቺ እንደማይመለስ ግልጽ ነው። ከሶሊያና ጋር መሆን ነው የሚፈልገው እሱ። አንቺም ደግሞ ይሄን የሚያክል ልጅ አለሽ፣ ሴት ነሽ። ለምንድን ነው ይሄን የሚያክል በዛ ላይ ካንቺ በጣም ሚያንስ ልጅ ነው አቤላ ማለት ነው። በጣም ነው ሚያንሰው ካንቺ። እንዲህ ልጅሽ ራሱ እሱን ስማ እያለች እያወረች ያለችው እናት በጣም ትልቅ ልጅ እናት ነሽ እኮ። ያኔ ተረጋጊ። ያኔ በጊዜ ነግረሽ ቢሆን ምናምን ኦኬ ችግር የለውም። ግን አንቺ በጊዜ አልነገርሽም። በጣም ሰዓት አልፎ በኋላ ነው ነገርሽው። ይሄ ነገር ራስሽን ነው የሚያስጎዳ። ተጎዳሽና ምንም እንትን የለም፣ ምንም ለውጥ አያሳይም። አሁን ላይ አቤላ ልጅሽን ተቀብሎ እንደ ባል እንደ ፍቅረኛ እንዲሆን ብዙም ተስፋ ባታረጊ፣ ብዙም ተስፋ አቤላ ከዚህ በኋላ ገና እኮ አቤላ ምንም ላይፍ አላየም። አንቺ እንኳን ጭራሽ ላይፍ አይተሽ ልጅ ወልደሽ ብዙ ነገር ያየሽ ሴት ነሽ። አቤላ ገና ጭራሽ ምንም ላይፍ የሚባል ነገር በራሱ አላየም። ግን የሰው ላይፍ እያየ ነው እንጂ የራሱን ላይፍ አላየም። አዎ የሰው ላይፍ ነው እስካሁን እያየ ያለው፣ ግን የራሱን ላይፍ ሲያይ አላየንም። ባይዘው ሁሉም ነገር በካሜራ ስለሆነ እናውቃለን። ያኔ ሁሉም ነገር ይለቀቅልናል አይደል? ስለዚህ ማርቲ ጊዜሽን ባታቃጢ እና ባትሰደቢ፣ ከዚህ በኋላ ባትሰደቢ፣ እሱን ባትለምኚ ይሻላል ብዬ አስባለሁ። አቤላ ይመለሳል ብዬ አላስብም። ቢመለስ እንኳን ከማርቲ ጋር አይዘልቅም፣ የምር አይዘልቅም። እና ጊዜዋን ዝም ብላ ማቃጠል ነው። ሰላም፣ እንዴት ናችሁ? ደህና ናችሁ አላችሁልኝ? የኔ ጠንበለሎች፣ የኔ ጨረቆች፣ የኔ ምርጦች ማለት ነው። እና ማርቲ ዛሬ ልጇን ይዛ አሳውላ በቃ ፒስ እና በደንብ ይቅርታ ልጠይቅክ ነው ስላጠፋው በጊዜ ስላልነገርኩ ምናምን እያለች ነው። እና አቤላ ደግሞ እኔ በራሴ መንገድ ነው አወቅኩሽ፣ ያኔ ነገሩን የተረዳሁት በራሴ መንገድ ስለሆነ ምንም አይደለም። ነገርሽ እኔ በራሴ መንገድም ተረድቼ ነበር እና እንደ ጓደኛ ሆነን እንቀጥላለን። ሌላ ነገር ግን እንዳታስቢ ብለዋታል። ሰምታችኋል? እንደዛ